በአዲስ አበባ የ2019 ዓ.ም የቤት ኪራይ ጭማሪ ጣሪያ 11.5 በመቶ ሆኖ ተወሰነ። የአዲስ አበባ ከተማ አስተዳደር የዜጎችን የኑሮ ጫና ለመቀነስና በኪራይ ገበያው ላይ የሚስተዋሉ መደበኛ ያልሆኑ አሰራሮችን ለመግታት የ2019 በጀት ዓመት የቤት ኪራይ ዓመታዊ ጭማሪ ጣሪያ 11.5% ሆኖ እንዲጸድቅ መወሰኑን የቤቶች ልማትና አስተዳደር ቢሮ አስታውቋል። ዋጋ ጭማሪውና የውል እድሳቱ መነሻ የሚሆነው ከዚህ ቀደም በነበረው ውል ላይ የተቀመጠው የኪራይ ዋጋ ብቻ ነው ተብሏል። ቢሮው እንደገለጸው በ2019 ዓ.ም በአዲስ አበባ ከተማ የመኖሪያ ቤት ኪራይ ጭማሪ ጣሪያ 11.5% ሆኖ የጸደቀ ሲሆን ህገወጥ የመንደርና የአካባቢ ውሎች በጥብቅ ተከልክለዋል ነው ያለው። ዋጋ ጭማሪውና የውል እድሳቱ መነሻ የሚሆነው ከዚህ ቀደም በነበረው ውል ላይ የተቀመጠው የኪራይ ዋጋ ብቻ መሆኑን የቤቶች ልማትና አስተዳደር ቢሮ አስታውቋል። በመላ ከተማዋ የሚገኙ የግል መኖሪያ ቤቶች የአከራይ ተከራይ አዲስ የውል እድሳት ምዝገባ ከሐምሌ 1 2018 ዓ.ም ጀምሮ ይፋ መሆኑ ተገልጿል። የተጣሉ ጥብቅ ክልከላዎችም አሉ። አዲሱ የውል እድሳት ምዝገባና የተቀመጠውን የዋጋ ጣሪያ ወደ ጎን በመተው የሚፈጸሙ ማንኛውንም ህገወጥ ድርጊቶች ላይ ጥብቅ ክልከላ አስቀምጫለሁ ብሏል። በዚህ መሰረት በቢሮው ከተመዘገበውና ከሚመዘገበው ውል እንዲሁም ከሚሰጠው አቅጣጫ ውጭ ልዩ ውል በሚል የሚፈጸሙ ማንኛውም የመንደር ውሎች ከህጋዊ አሰራር ውጭ የሚደረጉ የአካባቢ ውሎች ሙሉ በሙሉ የተከለከሉ ናቸውም ብሏል። ስለሆነም ማንኛውም አከራይና ተከራይ እነዚህን የተከለከሉ ህገወጥ ውሎች ይዘው ሲገኙ ወይም ከተቀመጠው የ11.5% የዋጋ ጭማሪ ጣሪያ በላይ ፈጽመው ከተገኙ ቢሮው ህጋዊ እርምጃ የሚወስድ መሆኑን በጥብቅ አሳስቧል። ይህ የዋጋ ማስተካከያ ውሳኔ ቀደም ሲል በወጣው የቤት ኪራይ ቁጥጥር አዋጅ መሰረት የተወሰነ ሲሆን በከተማዋ የተካሄደ ሳይንሳዊ ጥናትና የነዋሪውን የመክፈል አቅም ያገናዘበ መሆኑ ተገልጿል። ውሳኔው የአከራዮችን ወቅታዊ የኢኮኖሚ ሁኔታ ያገናዘበና ፍትሐዊ የገቢ ምንጭ እንዲሆናቸው የሚያስችል ሲሆን ተከራዮች ደግሞ ካልተገባ የዋጋ ጭማሪና መፈናቀል ድነው የተረጋጋ ህይወት እንዲመሩ ለማድረግ ያለመ ነውም ተብሏል። ከዚሁ ጋር ተያይዞ በመላ ከተማዋ የሚገኙ የግል መኖሪያ ቤቶች የአከራይ ተከራይ አዲስ ውል ምዝገባ ከሐምሌ 1 2018 ዓ.ም ጀምሮ በሁሉም ክፍለ ከተሞች በሚገኙ የቤቶች አስተዳደር ጽሕፈት ቤቶች በይፋ መጀመሩን ቢሮው አያይዞ ገልጿል። ቢሮ አክሎም ይህ አሰራር በከተማዋ ያለውን የኑሮ ውድነት ጫና በመቀነስ ረገድ ከፍተኛ ማህበራዊና ኢኮኖሚያዊ ፋይዳ እንዳለውም ገልጿል።